ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ጃዋር መሐመድ በማህበራዊ የትስስር ገጹ ባጋራው መልእክት በመላው የኦሮሚያ ክልል ዞኖች ያሉ መምህራን ነገ ጠዋት አስቸኳይ ስብሰባ መጠራታቸውን የገለጸ ሲሆን መምህራኑ የጤና ባለሙያዎች እያካሄዱ ያለውን ንቅናቄ እንዳይቀላቀሉ ስለተፈራ ነው ብሏል። ተጨማሪ አለን። የአማራ ፋኖ በወሎ ቤተ አምሐራ ላስታ አሳምነው ኮር ስር በአርበኛ ኮማንዶ ብርሃን አሰፋ ዘንዶ የሚመራው ጥራሪ ክፍለ ጦር በቅሎ ማነቂያ ከተማ ላይ ሲካሄድ የነበረውን የመንግስትን የህዝብ መድረክ እንዳይካሄድ ማድረጉን ገልጿል። ውይይቱ ባይቋጭም የተጀመረ ሲሆን ከማህበረሰቡ ዘንድም ጠንከር ያለ ሂስና ተቃውሞ ተሰንዝሯል የተባለ ሲሆን የጥበቃ ከለላ ሲሰጥ በነበረው የአገዛዙ ሰራዊት ላይ ውጊያ በመክፈት ሙትና ቁስለኛ ማድረጉንም ገልጿል። ዝርዝሩን የምናስደምጣችሁ ይሆናል። የኢፌዴሪ መከላከያ ሰራዊት በሰሜን ሸዋ ዞን በምዕራቤቴ ወረዳ አለም ከተማና በፊጥራ ንዑስ ወረዳ የሰላም ጥሪን የተቀበሉ ጽንፈኛ ሲል የጠራው ቡድን አባላትን ያሳተፈ ውይይት ማካሄዱን ገለጸ። በውይይቱም የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦና የሰሜን ሸዋ ዞን ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ኤልያስ አበበ ተገኝተው ንግግር አድርገዋል ተብሏል። ዝርዝሩን አዘጋጅተናል። የዲኤችኤል ኢትዮጵያ ቅርንጫፍ ሰራተኞች ዓመታዊ ደመወዝ እንዲጨመርላቸው ለብዙ ጊዜያት ቢጠይቁም ተቋሙ አስተዳደሮች አይቻልም በመባላቸውና በዛሬው ዕለትም ለመጠየቅ ሲሰባሰቡ ውጡ በመባላቸው በቁጥር 121 ሰራተኞች ስራ ማቆማቸው ተሰምቷል። የትራንስፖርትና መገናኛ ሰራተኛ ማህበር ፌዴሬሽን በበኩሉ እዚያው አዲስ አበባ ከተማ ለሚገኘው መስሪያ ቤት 80 በመቶ ጭማሪ መደረጉን ጠቅሶ በጉዳዩ ላይ የሰጠው አስተያየት አለ። አያይዘን ይዘንላችሁ ቀርበናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ውይይት ማድረጋቸው ተነግሯል። ሺ ሞስኮ ሲደርሱ ደማቅ አቀባበል የተደረገላቸው ሲሆን ፑቲን ሩሲያና ቻይና ግንኙነታቸውን የሚያጠናክሩት ለህዝቦቻቸው ጥቅም እንጂ ከሌሎች ሀገራት በተቃራኒ ለመቆም አይደለም ሲሉ ተደምጠዋል። ሌላኛው መረጃችን ነው። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስና ትኩስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በአማራ ክልል በዘፈቀደ እስር መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። በአማራ ክልል በ10 ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ግንቦት 2016 ዓ.ም ያበቃ ቢሆንም የዘፈቀደ እስር መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። ይህንን ያሉት ጋምቢያ ውስጥ እየተከናወነ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ አጭር ማብራሪያ የሰጡት የኮሚሽኑ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ናቸው። ሰሞኑን ለአንድ የሀገር ውስጥ መገናኛ ብዙሃን ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ አሁን ባለው ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች የተሟላ ሰላማዊ ሁኔታ ተፈጥሯል ብለዋል። ሰሞኑን እየተካሄደ ባለው የአፍሪካ ህብረት ቁልፍ ከሚባሉት ተቋማት አንዱ የሆነው የአፍሪካ የሰብአዊና ሰዎች መብቶች ኮሚሽን 83ኛው ጉባኤ ላይ የተካፈሉት የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ሐምሌ 28 ቀን 2015 ዓ.ም በአማራ ክልል ተደንግጎና ለ4 ወራት ተራዝሞ ከ10 ወራት ተፈጻሚነት በኋላ ግንቦት 2016 ዓ.ም ያበቃው የአስቸኳይ ጊዜ አዋጅ ጊዜው ቢጠናቀቅም በመንግስትና በፋኖ ታጣቂዎች የትጥቅ ውጊያ በቀጠለበት በዚህ የኢትዮጵያ ክፍል የዘፈቀደ እስር ስለመቀጠሉ ለጀርመን ድምጽ አብራርተዋል። ሌተናል ጀነራል ሰለሞን ኢተፋ አሸባሪና ጽንፈኛ ብለው የጠሯቸው ቡድኖችን ሴራ በመበጣጠስ ረገድ ደቡብ እዝ ውጤታማ ስራ ሰርቷል ሲሉ ገለጹ። የደቡብ እዝ ዋና አዛዥ ከእዙ ከፍተኛ የሰራዊት አመራሮች ጋር በነበራቸው ቆይታ አሸባሪ ሲሉ በጠሩት ቡድን ሸኔና ጽንፈኛ ብለው በጠሩት ቡድን ላይ እየተወሰደ ባለው እርምጃ በቀጠናው ተጨባጭ የሰላም ውጤት ማስመዝገብ መቻሉን አረጋግጠዋል። ሌተናል ጀነራል ሰለሞን ኢተፋ እዙ በተሰማራባቸው አካባቢዎች የሚስተዋሉ ህገወጥ የሰዎችና የአደንዛዥ እጽ ዝውውሮችንና የሽብርተኞች እንቅስቃሴ በመቆጣጠር ረገድ ውጤታማ የዘመቻ ስራ መከናወኑን አውስተው ችግሩን ሙሉ ለሙሉ ለማጥፋት በቁርጠኝነት እየተሰራ ስለመሆኑም ተናግረዋል። በእዙ የግዳጅ ቀጠና አሸባሪ ብለው የጠሩት ሸኔና ጽንፈኛ የሚሉት ቡድን በሚንቀሳቀስባቸው አካባቢዎች በተደረጉ ዘመቻዎች ቁጥራቸው ቀላል የማይባል ታጣቂዎች መደምሰሳቸውን የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ በርካታ ታጣቂዎችና ሴሎችን በቁጥጥር ስር በመዋል የቡድኖቹ አከርካሪ መመታቱን ሌተናል ጀነራል ሰለሞን ኢተፋ ገልጸዋል። የደቡብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አድማሱ አለሙ እዙ የጥፋት ኃይሎችን በፍጥነት በማጥፋት የሀገራችንን ሰላም ለማረጋገጥ በሙሉ አቅም ርብርብ እየተደረገ በመሆኑ በአጭር ጊዜ መልክ ይዛል ብለዋል። የሰራዊቱን የግዳጅ አፈጻጸም ለማሳለጥ የሚያስችሉ ግብዓቶችን በማቅረብ አኩሪ ውጤቶች መምጣታቸውን የደቡብ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጀነራል መኮንን ዘውዴ አረጋግጠዋል። በየደረጃው ላሉ የሰራዊቱ አመራሮች በተሰጡ የአቅም ግንባታ ስልጠናዎች በአጭር ጊዜ ውስጥ የጥፋት ኃይሎችን በመደምሰስ ህዝባችን ያለ ስጋት መንቀሳቀስ የሚችልበትን ሁኔታ እውን ለማድረግ በትጋት እየተሰራ ነው ሲሉም ገልጸዋል።
በጀት በመከልከልና በማስከልከል የሚደናቀፍ ትግል አይኖርም ሲል እናት ፓርቲ ገለጸ። እናት ፓርቲ የኢትዮጵያ ምርጫ ቦርድ በፓርቲው ላይ ያሳለፈውን የበጀት ክልከላ ፖለቲካዊ ውሳኔ ሲል ጠርቶ ታውግዟል። በጀት በመከልከልና በማስከልከል የሚደናቀፍ ትግል የለምም ሲል ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ለፌዴራል ዋና ኦዲተር በጻፈውና ለፓርቲው ግልባጭ በተደረገ ደብዳቤ የፌዴራል ዋና ኦዲተር ለፓርቲው በ2016 ዓ.ም የተሰጠን ድጋፍ ብር 1,702,561 ብር ከ65 ሳንቲም ኦዲት ማድረጉን አመላክቷል። የፌዴራል ዋና ኦዲተር መስሪያ ቤት በቀጥታ የኦዲት ሪፖርቱን ለኦዲት ተደራጊ እናት ፓርቲ እንዳላደረሰና ሪፖርቱ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ፓርቲው ጋር መምጣቱን ገልጿል። የኦዲት ግኝት ብሎ በዋነኛነት የቀረበውና ትልቅ ጥያቄ ያስነሳው ፓርቲው ከተደረገለት ድጋፍ በጎፋ ዞን ለተከሰተው የመሬት መንሸራተት አደጋ ብር 20 ሺህ መለገሱ፣ ለአንድ የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል ስንብት ለማስታወሻ ብር 15 ሺህ ወጪ ማድረጉ፣ የፓርቲው የላዕላይ ምክር ቤት አባል ከዚህ ዓለም በሞት በተለዩበት ወቅት ለባነር ማሰሪያ የወጣ ብር 3500 በድምሩ ፓርቲው 38500 ብር ከታለመለት ዓላማና ተግባር ውጭ ያወጣ መሆኑ መመላከቱን አስረድቷል። በዚህም ምክንያት ቦርዱ በዚህ ዓመት ፓርቲው የሚሰጠውን የመንግስት ድጋፍ ሊያገኝ እንደማይገባ መወሰኑን፣ የፓርቲው ሂሳብ በጣምራ በሚያንቀሳቅሱ 3 አመራሮች ላይ ፌዴራል ፖሊስ ምርመራ እንዲያደርግ መወሰኑን በደብዳቤ እንደገለጸለት ጠቅሷል። እናት ፓርቲ የቦርዱ ውሳኔ አላግባቡ ወጣ ስለሚለው 38500 ብር ሳይሆን ከጀርባው ሌላ ጉዳይ እንዳለው እገምታለሁ ብሏል። አላግባቡ ወጣ የተባለው ወጪ ብር 20 ሺህ የመሬት መንሸራተት ለደረሰባቸው ወገኖች የወጣ እጅግ አነስተኛ ገንዘብ መሆኑና ይህም የነገ መራጮችን ጎን ለሚጠይቀው የስብና ሞራል መቆም ከማስፈለጉ አኳያ ሊደረግ ከሚችል በጣም አነስተኛው ነገር እንደሆነ፣ ምንም ክፍያ ሳይከፈላቸው ለሀገራቸውና ህዝባቸው ለመታገል ጊዜያቸውንና መላ እነሱነታቸውን ሰጥተው ለአደጋ ጭምር ራሳቸውን አጋልጠው የመጓጓዣ ወጪያቸው እንኳን ሳይሸፈን ለሀገር ከመቆም አኳያ በፓርቲው ከፍተኛ አመራርነት ያገለገሉ ከፓርቲው በሞት እንዲሁም በአካል ሲለዩ ወጣ የተባለው ወጪ እዚህ ገባ የማይባል መሆኑና ከአግባብ ውጭ የወጣ ነው ብሎ እንደማያምን ገልጿል። ከፓርቲው አመራር ቀብር ጋር ከተያያዘው ብር 3500 ብር ውጪ ሌሎች የተፈጸሙት ወጪዎች በፓርቲው ብሔራዊ ስራ አስፈጻሚና መላ መዋቅሩ ውሳኔ መሰረት እንደሆነ ተጠቁሟል። የሆነ ሳለ አመራሮችን በተለየ መልኩ ተጠያቂ ለማድረግ የተሄደበት ርቀት ትናንት የፓርቲ አመራሮችና አባላት እስርና አፈና ሲገጥማቸው ባሉበት ድረስ በመሄድ ያጽናናና ለማስፈታት ግብ ይገጥም የነበረ ቦርድ በቅጽበት እንዲህ የመውጊያ ስለት አቀባይ ወደ መሆን ያሽቆለቆለበት ቅጽበት ያስገርማል፣ ያሳዝናልም፣ የኢትዮጵያ ህዝብም ይመዘግባል ብሏል። የተጠቀሰው ገንዘብ ፓርቲው በድጋፍ ከተሰጠው ገንዘብ ወጪ እንዲደረግ ያስገድደው ምክንያት በወቅቱ ፓርቲው ለማህበራዊ አገልግሎት የሚጠቀምበትና ከአባላትና ደጋፊዎች የሚሰበሰብ ገንዘብ ከተጠቀመበት የባንክ ሂሳብ ማንቀሳቀስ ባለመቻሉና ገንዘቡ በወቅቱ ወጪ መደረግ የግድ ስለነበረ እንደሆነ አመላክቷል። ነገር ግን የማህበራዊ አገልግሎት የባንክ ሂሳቡን ማንቀሳቀስ በቻለበት በአሁኑ ሰዓት ግን የተጠቀሰውን በውንጀላ የተያዘበትን ገንዘብ ብር 38500 አዛውሮ ዝግጁ ያደረገና ለመመለስም የሚችል መሆኑን ለፌዴራል ዋና ኦዲተር በፈረመው መተማመኛ ጽሑፍ መስጠቱን ገልጿል። ይህ በእንዲህ እንዳለ ፓርቲው ጉዳዩን ቀለል አድርጎ ወደ ስራው ባተኮረበት ወቅት ከዚህ ቀደም ፓርቲውን ከመፍረስ ለመታደግ በሚል ከፓርቲው የተቆረጠ ኃይል ፓርቲውን በጀት አስከልክሉ እነከሊንና እከሊትን ላሳሰር ነው እያለ ለተለያዩ ግለሰቦችና ሚዲያ አካላት ወሬ የነዛ መመልከቱን፣ በዚህም በሬ ካራጁ ለማለት መገደዱን ገልጿል። ይህን አካል ከነዝርዝር ማንነቱ በቅርቡ ለህዝብ ይፋ እንደሚያደርግም ጠቁሟል። ፓርቲው የመንግስትን ስልጣን በህጋዊና ሰላማዊ መንገድ ለመጨበጥ እንደሚሰራ ገልጾ የገንዘብ አጠቃቀምን በተመለከተ እያንዳንዷ ሳንቲም ተጠያቂነት ባለው መልኩ ብቻ መውጣት እንዳለባት እንደሚያምን፣ ለዚህም ተግቶ እንደሚሰራ ኦዲት መደረጉም እንደሚያስደስተው ገልጿል። ነገር ግን የኦዲት ግኝት ተብሎ የቀረበውና ቦርዱ ያሳለፈው ውሳኔ ከአስተዳደራዊ ውሳኔነቱ ይልቅ ፖለቲካዊ ግብ ያዘለ ነው ብሎ እንደሚያምን አመላክቷል። በቦርዱ ውሳኔ ላይ ዕለት ከዕለት የሚያስጨንቀንና ዘወትር የምንጮህለት ወዲህም ግራ ቀኝ ጥርስ ያስነከሰብን የህዝባችን ስቃይ ከቀለለና ጊዜ ከተረፈን እንደ አስፈላጊነቱ ህጋዊ መንገድ ተከትለን ይግባኝ እንልበት ይሆናል ብሏል። ፓርቲው አለኝ ባለው መረጃ እንዳይሰጠው የታገደው የ2017 የበጀት ድጋፍ ብር 600 ሺህ ብር ገደማ መሆኑን ጠቁሟል። በጀት በመከልከልና በማስከልከል የሚደናቀፍ ትግል አይኖርም ሲልም አሳውቋል። የአማራ ፋኖ በወሎ ቤት አምሃራ ላስታ አሳምነው ኮር ስር በኮማንዶ ብርሃን አሰፋ ዘንዶ የሚመራው ጥራሪ ክፍለ ጦር በቅሎ ማነቂያ ከተማ ላይ ሊካሄድ የነበረውን የአገዛዙን የህዝብ መድረክ እንዳይካሄድ አደረገ። ሚያዝያ 29 2017 ዓ.ም የክልሉ ሰላምና ደህንነት ምክትል ቢሮ ኃላፊና ሌሎችም የሰሜን ወሎ ዞን ባለስልጣናት በተገኙበት በቅሎ ማነቂያ ከተማ ላይ ህዝቡን በማስወጣት ውይይት የተጀመረ ሲሆን ይህ መረጃ የደረሳቸው የጥራሪ ክፍለ ጦር ተመስገን ሻለቃ 1 ሻምበል ኃይል ደርሶ የጥበቃ ከለላ ሲሰጥ በነበረው የአገዛዙ ሰራዊት ላይ ውጊያ
በመክፈት 5 ሙትና ከ19 በላይ ቁስለኛ በማድረግ ውይይቱ ሳይቋጭ ሊበተን ችሏል። ውይይቱ ባይቋጭም የተጀመረ ሲሆን ከማህበረሰቡ ዘንድም ጠንከር ያለ ሂስና ተቃውሞ ተሰንዝሯል የተባለ ሲሆን ባለስልጣናቱም ይህ ተቃውሞ እንዲሰነዘር ያስተባበረብን አቶ አለሙ የተባለ ግለሰብ ነው በማለት በፊት መምህር የነበረ አሁን በንግድ ስራ ላይ የሚተዳደር የበቅሎ ማነቂያ ከተማ ነዋሪን አፍነው ወስደዋል። የክልሉና የዞኑ ባለስልጣናትም ዓላማቸውን ሳያሳኩ ወደ ወልዲያ ከተማ ታጅበው ተመልሰዋል ተብሏል። ከዚህ ክስተት በኋላ የመንግስት ሰራዊት ደገኞችና ዳገት የተባለ ቦታን በሞርተር ሲደበደቡ ንጹሃንና እንስሳት ላይ ጉዳት እንዳደረሱ ተገልጿል። በተያያዘ ዜና ሚያዝያ 29 ለሚያዝያ 30 2017 ዓ.ም አመሻሽ 4 ሰዓት ተኩል ላይ ጥራሪ ክፍለ ጦር ትዕግስቱ ሻለቃ የግዳን ወረዳ መቀመጫ የሆነችው ሞጃ ማርያም ትንሽ ቁጥር ያላቸው ፋኖች ወደ ከተማው ሰርገው በመግባትና ተኩስ በመክፈት ብዛት ያላቸውን ሚሊሻዎችን አቁስለው እንደተመለሱ የአማራ ፋኖ በወሎ ቤተ አምሐራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ገልጿል። ዘገባው የኢትዮ 251 ነው። በተያያዘ ዜና ሰሞኑን ሰላማዊ ሰልፍ በማድረግ ላይ ለሚገኙ የጤና ባለሙያዎች መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲሉ የአማራ ፋኖ በወሎ የጤና መምሪያ ኃላፊ ጥሪ አቅርበዋል። የህክምና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄን ብቻ በማንሳት የሚለውጡት ነገር አይኖርም ሲሉ ኃላፊው ጨምረው ገልጸዋል። የህክምና ባለሙያዎች ከሰሞኑ በተለያዩ የሀገሪቱ ክፍሎች መብላት አልቻልንም ራበን በሚል ወርሃዊ ደሞዝ እንዲጨምርላቸው የሚጠይቅ ሰልፍ በማካሄድ ላይ ይገኛሉ። ይህንን የህክምና ባለሙያዎችን እንቅስቃሴ አስመልክቶ በማህበራዊ ትስስር ገጻቸው ሀሳባቸውን ያሰፈሩት የአማራ ፋኖ በወሎ ቤተ አምሐራ ጤና መምሪያ ኃላፊ ዶክተር አቡበከር ሰይድ የደሞዝና የጥቅማ ጥቅም ጥያቄን ብቻ በማንሳት ለውጥ ማምጣት የሚችል የጤና ባለሙያ የለም ሲሉ ተናግረዋል። በዲሞክራሲያዊም ሆነ በሰብአዊ እኩልነት የሚያምነው ስርዓቱ ሀገርን ከህዝቦቿ ቀምቶ እየበዘበዘ ነው ያሉት ዶክተር አቡበከር ስርዓቱን በጋራ ሆነን በቃ እስካላልነው ድረስ በየግል ጠይቀን አንዳች መፍትሄ ማምጣት አንችልም ብለዋል። ጥያቄያችሁ ትክክል አይደለም እያልኩ አይደለም፣ ነገር ግን የደሞዝ ጭማሪ ብቻ በመጠየቅ የሚመጣ ለውጥ እንደሌለ ለማስመዝገብ እንጂ ሲሉ የገለጹት የአማራ ፋኖ በወሎ የጤና መምሪያ ኃላፊው ጥያቄው ምላሽ ቢያገኝ እንኳን የሀገርና የህዝብንም ችግር የሚፈታ ባለመሆኑ ከጊዜያዊ እፎይታ የዘለለ ትርጉም አይኖረውም ብለዋል። ዶክተር አቡበከር አክለውም የሀገርና የህዝብ ችግር ሲፈታ የጤና ባለሙያዎችም ጥያቄ ትክክለኛ ምላሽ ያገኛል። እኔና ታጋይ ጓዶቼ ይህንኑ ቀድመን ስለተረዳን የህልውና ትግሉ ተዋናይ መሆን ችለናል ያሉ ሲሆን ይህንን የአገዛዝ ስርዓት ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል ሁሉም የህክምና ባለሙያ የበኩሉን ድርሻ መወጣት አለበት ሲሉ አሳስበዋል። በመጨረሻም ዶክተር አቡበከር ሰይድ ችግራቸው አፋጣኝ ምላሽ እንዲያገኝ በሰላማዊ ሰልፍ እየጠየቁ ለሚገኙ የጤና ባለሙያዎች የኢኮኖሚ ህልውና ጥያቄያቸውን እንደግፋለን ያሉ ሲሆን ዘለቄታዊ ያለው መሰረታዊ ለውጥ ለማምጣትም ኑ በጋራ እንታገል ሲሉ ጥሪ አቅርበዋል። በተያያዘ ዜና ፖለቲከኛ ጀዋር መሐመድ በማህበራዊ የትስስር ገጹ ባጋራው መረጃ በመላው የኦሮሚያ ክልል ዞኖች ያሉ መምህራን ነገ ጠዋት አስቸኳይ ስብሰባ ተጠርተዋል። ምክንያቱ ደግሞ መምህራኑ የጤና ባለሙያዎች እያካሄዱ ያለውን ንቅናቄ እንዳይቀላቀሉ ስለተፈራ ነው ያለ ሲሆን በዚህ ስብሰባም መምህራኑን ለመከፋፈል ለማዘናጋትና ለማስፈራራት እንደሚሞከር ይጠበቃል ሲል በማህበራዊ የትስስር ገጹ ላይ ባጋራው መረጃ ገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይና ፕሬዝዳንት ሺ ጂንፒንግ ጋር ውይይት ማድረጋቸው ተነግሯል። የሩሲያና የቻይና መንግስታት ሰፊ የሁለትዮሽ ስምምነቶችን በመተግበር ላይ ይገኛሉ ብለዋል ፑቲን ሺ ጂንፒንግ በ80ኛው የድል በዓል ከሩሲያ ጋር ለመሆን በመወሰናቸው አመስግነው በድጋሚ በቻይና ይፋዊ የስራ ጉብኝት ለማድረግ መዘጋጀታቸውን ተናግረዋል። ሩሲያና ቻይና ግንኙነታቸውን የሚያጠናክሩት ለህዝቦቻቸው ጥቅም እንጂ ከሌሎች ሀገራት በተቃራኒ ለመቆም አይደለም ሲሉም ተደምጠዋል። ሺ ሞስኮ ሲደርሱ ደማቅ አቀባበል ተደርጎላቸዋል። የቻይናው ፕሬዝዳንት ሺ ጂንፒንግ በበኩላቸው 80ኛውን የድል በዓል ምክንያት በማድረግ በበዓሉ ላይ በመገኘታቸው በጣም ደስተኛ መሆናቸውን ተናግረዋል። ቻይናና ሩሲያ የሁለተኛው ዓለም ጦርነት ታሪክ እውነታን ለማስጠበቅ ዝግጁ ናቸው ሲሉ ፕሬዝዳንቱ አጽንኦት ሰጥተዋል። የደሞዝ ጭማሪ ጥያቄ ለማቅረብ ቢሮ ስንሰባሰብ ውጡ መጠየቅ አትችሉም ተብለን ሙሉ 121 ሰራተኛ ስራ አቁሟል ሲሉ የዲኤችኤል ኢትዮጵያ ሰራተኞች ገለጹ። የዲኤችኤል ኢትዮጵያ ቅርንጫፍ ሰራተኞች ዓመታዊ ደሞዝ እንዲጨመርላቸው ለብዙ ጊዜያት ቢጠይቁም በተቋሙ አስተዳደሮች አይቻልም በመባላቸውና በዛሬው ዕለትም ለመጠየቅ ሲሰባሰቡ ውጡ በመባላቸው ስራ ማቆማቸውን ገልጸዋል። በዲኤችኤል በዓለም አቀፍ ደረጃ የመልእክት መላኪያ አገልግሎት ሰጪ ተቋም የሰራተኞቹ ማህበር ሊቀመንበር የሆኑት አቶ ጥላሁን ታደሰ ሰራተኞች ያቀረብነው ጥያቄ ተቀባይነት ያላገኘው ማህበር ለምን አቋቋማችሁ በሚል እንደሆነ ተናግረዋል። በተጨማሪም ለሰራተኞች ጥያቄ ኃላፊዎች በሚቀርቡት ድርድር አልተስማማንም፣ ዛሬም ቢሮ ለመጠየቅ ስንሰባሰብ አይቻልም ውጡ ተበተኑ አሉን፣ ወጣን፣ የስራ ማቆም አድማ ጀመርም ብለዋል። ሰራተኞቹም ጥያቄያችን አሁን ላይ የብር የመግዛት አቅም በመውረዱ ለመኖር ተቸግረናል፣ ስለዚህ ቢቻል ወደ በፊቱ የሚሰጠን የዶላር መጠን ክፍያችን ይመለስልን ሲሉ ጠይቀዋል። ጉዳዩን በመሃል ሲያሸማግል የቆየው የትራንስፖርትና መገናኛ ሰራተኛ ፌዴሬሽን ፕሬዝዳንት አቶ አባይነህ ታከለ
እዚህ ያለው ማኔጅመንት በሙሉ አቅሙ የሚሰራ አይደለም፣ ለሰራተኞች ጥያቄ የሚያቀርበው ምክንያት ምን እንደሆነ ግልጽ አይደለም ሲሉ ተናግረዋል። አክለውም በአንድ አስተዳደር እየተዳደረ እዚሁ አዲስ አበባ ከተማ ለሚገኘው መስሪያ ቤት 80 በመቶ ጭማሪ አድርጓል። ለእነዚህ ሰራተኞች ግን አላደረገም። ምክንያቱ የሚመስለው በማህበር ለምን ተደራጅተው የመብት ጥያቄ ያቀረቡ ሳይሆን አይቀርም ሲሉ ገልጸዋል። የኢፌዴሪ መከላከያ ሰራዊት የሰላም ጥሪ የተቀበሉ ጽንፈኛ ብሎ የጠራቸው አካላትን ያሳተፈ ውይይት መካሄዱን ገለጸ። በሰሜን ሸዋ ዞን በመርሃቤቴ ወረዳ አለም ከተማና በፊጥራኖስ ወረዳ የሰላም ጥሪን የተቀበሉ ጽንፈኛ ብሎ የጠራቸው አባላትን ያሳተፈ ውይይት መካሄዱን ገልጿል። በውይይቱ የተገኙት የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ሰላምና ልማት የማይነጣጠሉ የስኬት ገጽታዎች መሆናቸውን በመግለጽ ሰላም የሚጀምረው ከቤት መሆኑን በማብራራት ያለ ሰላም መኖርና ማልማት ስለማይቻል ሁሉም ሰው የሰላም ባለቤት በመሆን ቅድሚያ ሰላምን በማስፈን ወደ ልማት መመለስ አለበት ብለዋል። በመድረኮች የተገኙት የሰሜን ሸዋ ዞን ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኢሊያስ አበበ በበኩላቸው ከልክ ባለፈ ጽንፈኝነት ወንድሙን በመግደል የድንቁርና ጥግን አሳይተናል። አሁን ግን ጨዋው የሰሜን ሸዋ ሕዝብ ይብቃ እያለ ነውና አሁን በተጀመረው መንገድ ሰላምን በዘላቂነት በመፍታት የልማትና የመልካም አስተዳደር ስራዎችን ለመስራት ሁላችንም በጋራ መነሳት አለብን ሲሉ ተናግረዋል። የሰላም አማራጭን በመጠቀም ወደ ሕዝቡ የተመለሱት ጽንፈኛ ተብሎ የተጠራው ቡድን አባላት በበኩላቸው እኛ ተሳስተን ህዝቡን አሳስተናል፣ ህዝቡን ዘርፈናል፣ እርስ በርሳችን ተገዳደልን እንጂ ምንም ያመጣነው መልካም ነገር የለምና ካለፈው ስህተታችን ተምረን ለሰላም እንሰራለን ብለዋል ሲል የአየር ወለድ ክፍለ ጦር የሰራዊት ስነ ልቦና ግንባታ ዘግቧል።